የተኩላዎችን መሳን ቀነባብሮ ነቀቀላቸው ነው የምልሽ። አስገባላቸው በቃ ቀላል አስገባላቸው። እኔ ራሱ እያልኩ ነበር። በቃ እኔ ዛሬ ዘግቼ በጊዜ እግሬን ዘርግቼ ነው የምተኛው። እኔ ቪዲዮ እያየሁ እያልኩኝ ነበር። ኧረ መስጠት እያልኩ ነበር። ኧረ እግዚአብሔርን በጣም ነው ደስ ያለኝ። በቃ ደስ ሰጣቸው። እስኪ ገባር ያገባላቸው የሆዱን አውጥቶ ተናገረልን። በረካ ይሁንና አሜን። ጨረቃዬ ለማን ነው ሊድሯት የነበረው? ማን ነው ለልጃቸው ሊድሯት ያሰቡት የነበሩት? እንጃ እኔ ብዙ ወሬ እኮ ነበረ ለልጆቹ ብዙ ወሬ ነበረ። ውጭ ሀገር ሁላ ወስደን እሱን ሰምቻለሁ። በቃ እሱን ሰምቻለሁ። ግን አሁን የውጭው አዲስ አበባ ላይ ነው እኮ ሚድሯት ነበር ለልጃቸው። ሰላም ነሽ? በጣም እኔ ዛሬ በቃ ደስተኛ ሆኛለሁ እላቸዋለሁ ጓደኞቼ። ወለል በሉ ምንም አይመኛትም። መልካም መቃጠል የሚቃጠሉ ሰዎች ማለት ነው። የሁለቱ መለያየት የሚፈልጉ ሰዎች መልካም መቃጠል ያስጠላል። ድምጽ ማጋ ነው ድምጽ ያለው። ኧረ ኳስ እያየለ ማለት ነው። እንዴት ናችሁ? ሰላም እንዴት ነሽ? አውሩ በተፈራ እናንተ ከቅድም ጀምሬ ሰላም እላችኋለሁ። እናንተ አትሰሙኝ። ምን ላድርግ? እኛ የራሳችን ደስታ ይዞን ነው። ላረ መልሼ ሰላም ትተዋለሽ ነበር የገባሁት። እናንተ ካልተቀበላችሁ ብብታራ አውሩ ውዶችዬ፣ ስወዳችሁ። እሺ ታዩ ረሃዋ ደግሞ ብራይድ ቀይራ መጣች እኮ አንቺ ሀያት ያያራችሁ ዋይ እኔ ከቅድም ጀምሮ እንደ እብድ እየለፈለፍኩ ነው። አሳያኝም ከዛ ዝም አልኩ። ወይ ሰላም በአንደኛው ስልክሽ ኳስ አሳየኝ። እንዴት ቆያችሁ? እንኳን ደስ አላችሁ። ለአፍቃሪዎች ደግሞ ልክ ልካችሁ ተነግራችኋል። እኛ ሁለቱንም ለአንዱ ነጥለን ደግሞ ተዋረዱ እኮ ተዋረዱ። ጌታን ተዋረዱ። ቆይ ቲትዬ ወይዬ እንትናን ሳቂልኝ ጥሪልኝ። በዙረት እግር አቃጥናለሁ። እናንተ ዛሬ ማለት ነው ወዴት ነው የሚሄዱ እነዛ ፈላጊዎች? ራሄልዬ የቅድሙ ልመልስላት እኮ ነው። ምን እንደምልሽ ማለት ነው። ፈላጊዎቹን ቦታ ፈልጉ በላቸው። እኛ ደግሞ ዛሬ የምንለው እንደማመጥና በቃን ዛሬ የ2 ዓመት ዋስትና በቀደም አረጋገጥን። ዛሬ ደግሞ አጨብጭበን እልል ብለናል። በቃን ከዚህ በኋላ የፈለጉት ምንም የሚሰማ የለም። ወይኔ ማለት ነው። ራሄልዬ እናንተ ሌሎቹ ዝም በሉ። ከራሄል ጋር ላውራና ልውረድ፣ ስራ አለብኝ ማለት ነው ዛሬ ማለት ነው። የዘመድ ብቻችን ላይ ቆንጆ ነበረ። ገባሽ ማር? እንደዚህ ከመባላት ሞት ይሻለኛል። ሞቴን እንደዚህ አይደለም ሀያት እንደዚህ ማለት ነው። ሰውን ከማቸግረው ምን ይሆናል? አደቤን ገዝቼ ብቀመጥ ኖሮ አፌን ብዘጋ ናፋሽ አፌን አበላሻለሁ። ገባሽ? ስሚ ሀያት አዳምጪኝ። እኔን ደግሞ ምን እንደሆነ ታውቂያለሽ? እሱ እኮ በመሀል ጨረቃ መስለዋለ። ተኩላ ብሎ እኮ ከመናገር በላይ ሆነበት። ተኩላዎች አሉ አለ። ከዚህ በላይ ምን ይበል? ውርደት እኮ ነው። እግዚአብሔር ውርደት እሱ መስለው ውርደት እናንተ ላውራበት ያ አላህ ልወርድ ነው። ወላሂ እኔ ልወርድ ነው። ብዙ አልቀመጥም ማለት ነው። ላውራበት ያልኩ ልታድሪ ነው እንዴ? አንዱ ሳወራ አንዱ በስራ ደስ ይላል።
ለቀናል። እንደዚህ ማለት ነው። እንደዚህ ስለተናገረ ታያለሽ፣ ይረግጡታል። ልጁ ጠብቁ። ወላሂ ይረግጡታል። 10 አይሞሉም እኮ ቢረግጡት፣ 10 አይሞሉም፣ 10ም አይሆንም። ግን ደግሞ 10 አይሞሉም። የሚሰማቸው ደግሞ የለም። ችግር የለም። እንደዛ እናውቃቸዋለን። የምረግጦት ማለት ነው ስለሚያስቡና ስለሚያፍቅሩ ነው የምረግጦት። እንደዚህ ሄዳችሁ የሰው ይታወቃሉ። አይረግጡትም እያሉ የነበሩ ማለት ነው። እኔ አይደለሁም ይላሉ። አያት ይኸውልሽ፣ ስሚኝማ የሰው ባል ሴትነታችሁን ብታከብሩ ስሚ፣ አንድ ሰው ማለት ነው ተናገረኝ ብሎ አደባባይ ከወጣ እራሱን አዋርዷል። አሁን ያቺ ዛሬ መልስ የምትሰጠው ሴት ማለት ነው አፍቅሮ ነበረች ማለት ነው። የቡቡ መልስ ከሰጠች ወጣ በቃ በዚህ ስለምትለኝ ማንም መልስ አይሰጥም። ማንም መልስ አይሰጥም። አዎ ራሄልዬ አይሰጡም። ራሳቸውን ይደብቃሉ። በቃ በውስጥ ይሄዳሉ እንጂ በራሳቸውን አደባባይ አያወጡም። ራሳቸው ይደብቃሉ። አይወጡም። ተረዳሁት ማለት ነው። ኧረ በስመ አብ ቅሌት ነው በእውነት ቅሌት አይገልጸውም። ውዴ አዎ ሚዩት ይዘሽ ኧረ ቲቲ አውቃ እኮ ነው ወይዬ አይወጡም። ገባሽ? አይወጡም። አደባባይ አሁን አይወጡም፣ እንዋረዳለን ስለሚሉ። ኧረ አይወጡም፣ አሁን አይወጡም። ራሳቸውን ይደብቃሉ። አዎ ግን የሆነ ሰዓት ላይ ሊረገጡ ይችላሉ እንጂ አሁን አይወጡም። ሰማሽ? ሰውን ለመውረድ ማለት ነው አንደበት ሳላቸው አሁን እነሱ አንደበትም የላቸውም እኮ ማፈር አለባቸው። አይ ሲጀመር አሁን አይወጡም። ደግሞ ለልጃቸው ይፈልጉ ነበር ያሉ ለልጃቸው ይፈልጉ ነበር ወይ ዛሬ ከውርደታችሁ አደባባይ ላይ የወጣ ለልጃቸው እየፈለጉ ነበረ። ሃይሚና አለ እኮ እሱማ ሰማንላቸው እኮ ወረደ ለልጃቸው ወረዳችን ነበር በአደባባይ ለዚህ ውርደት አለ። ስሚ ሀያት ወይ ሰው ክብሩን የሚያዋርደውም ራሱ ነው፣ ክብሩን የሚያስጠብቀውም ራሱ ነው። አዎ ትክክል። በዝርዝር ተናገረ። ወላሂ ይገባቸዋል። ቆሻሻ ነገ ደግሞ ማለት ነው ወይ ሽማግሌ እንጠብቃለን ወይ ታገብኛለሽ ጥያቄ እንጠብቃለን። ወይ መኪና እኛ ቆርቆሮ አንፈልግም። የእነሱን አንድነት ነው ቆርቆሮ። ከዛ በኋላ ይመጣል። ቀለበት ነው ምን አገባኝ ነው ጠብቅ። ቀለበት ነው እነሱ ነው ያልኩት። መኪና ነው እኛ የምንፈልገው የሁለቱ አንድነት ነው። ቀለበት ነው ጠብቂ። ቀለበት ነው። ታገቢኛለሽ ወይ ጥያቄ ነው ወይ ሽማግሌ ይላታል። ቡታጀራ ናቸው ያሉት እኮ ወይ ሽማግሌ ይቀድማል። ሽማግሌ ማለት ያው አሁን በዘመን አመጣሽው አለ አይደለ ራዋዬ? ይሄ የሆነ ቦታ ዲኮር አዘጋጅተው ምናምን ነገር ወጣቶች ለቀልድም ይሁን እንደዛ ልትለየኝ አልፈልግም ምናምን በቃ የሆነ ስትሮጥ የሆነ ነገር ተሰማኝ እንጂ ወይ ስትሮጥ መጀመሪያ ነው እኔ በቃ አልችልም ሲል አወቅኩበት ፊት ግን አውቋታል። እሱ ራሱ ዩዘር አስገቢያ ቲቲ ዩዘር የላከች ነው አንድ ቁጥር ሰማሽ ራዋ ወይ አሁን እኛ ቆርቆሮም ሰርተው የሚያገኙት ነገር ነው አንፈልገው። የምንፈልገው የእነሱን አንድነት አይመስለኝም። ስጦታ አይደለም ወይ ሽማግሌ ይልካል። ቡታጅራ ናቸው ያሉ ዛሬ ታውቂያለሽ። ወይ ሽማግሌ ይልካል ወይ ነገ ጥያቄ ታገቢኛለሽ ወይ ጥያቄ ጠይቃታል። ከሁለት አንዱ ጠብቂ። ቀለበት ሊያስርላት ይችላል። አዎ ልክ ነሽ። በቃ እኔም እሱን ነው ያሰብኩት፣ ሌላ አላስብም። አዲስ አበባ እኮ ነው ያለው። አዲስ አበባ አይደለም ቡታጅራ ሄደዋል ዛሬ። የተቀረጸ ነው ድዬ ቲቲዬ ይሄ ትናንት የተቀረጸ ነው ሄደዋል ዛሬ ቡታጅራ ሆቴል ዛሬ ኳስ ነው አርሴናል ለዛ ቡታጅራ ገብተዋል። ልብስ እያጠፍኩ ነው ምናምን ብላ እኮ ነው የረጦች ሃይሚዬ ልብስ እያጠፍኩ ነው እያጠፈኝ ለዛ ዝግጅት ነው አለ ዛሬ። አዎ ሄዶ አይደለም። ስለዚህ ደግሞ ማለት ነው የረጦች ደግሞ
አዎ የመጣው ምንድነው ቡዴ ልታይ ነው። ቡዴ ልታይ ነው። እንባ መጣዋትና ቡዴ እንደገና ደግሞ ተመልሳ ልታይ ስለፈለገች ነው። ምን ብሎ ብላ ልታይ ስለፈለገች ነው። ስሚ